ስሜን ጠራው። ማሊክ አለኝ። ያ ብቻ በቂ ነበር። ማሊክ ብሎ የጠራኝ አጠራር ፍቅር እንዲሰማኝ አደረገኝ። አስቡት እስኪ፣ ይህ እኮ ግራ የሚያጋባ ነገር ነው። እኔ አስመሳዩን፣ እኔ ግብዙን፣ እኔ ውሸታሙን ወደደኝ። ለምን ወደ እኔ ቀረበ? ቀና ብዬ የተመለከትኩትን ለማብራራት ይከብድ ነበር። በፊልሞች ላይ በስዕሎች ላይ እንደምናየው አይነት አይደለም፣ ግን በቃ የሆነ ሕያውነት አለው። አይኖቹ በእኔ ውስጥ ሰንጥቀው ገብተው ሲመለከቱ አየሁ። ነገር ግን የሚቆጡ አይኖች አልነበሩም። አይኖቹ በሐዘን በደስታም የተሞሉ ነበሩ። እጆቹን ወደ እኔ ሲዘረጋ እጆቹ ላይ ምልክቶች አሉ። እጆቹ ላይ ምልክት አየሁ። በዛች ቅጽበት ውስጥ ለ68 ዓመት ስሸወድ የነበረ አንድ እውነት እንዳለ ገባኝ። ለምን እንደዛ እኖር እንደነበርና ነገሮች ለምን በሕይወቴ ሚዛናዊ መሆን እንዳቃታቸው አሁን ገባኝ። ለምን ጥሩ ሥራዎቼ በቂ ሆነው እንዳልተሰሙኝ ተረዳሁ። እንዲህም አለኝ፣ ለብዙ ዓመታት የመስጊዱን የደጆቹን ቁልፎች ይዛሃቸው ነበር። ነገር ግን ወደ ደጅ ውስጥ ገብተህ አታውቅም። እኔ እውነተኛ በር ነኝ አለኝ። እነዚህ ንግግሮቹ ወዲያውኑ ውስጥ የገብቶ ሰበረኝ። በዚያ ስፍራ ውስጥ ሆኜ እንዴት እንደሆነ በማላውቀው ሁኔታ እጅግ በጣም ባዘን አለቅስ ነበር። እግሮቹን መያዝ ፈልጌም ነበረ። እግሮቹን ይዤ ምናልባትም ለዘላለም በቆየሁኝ እያልኩኝ ነበረ። የሆነ ነገር ከላዬ ሲራገፍና ሲቀለኝም ተሰማኝ። እንዴት በውስጤ የነበረው ከባድ ሸክም በቀላሉ እንደወጣ ላብራራላችሁ አልችልም። ወዲያውኑ ለሞት የነበረኝ ፍርሃት ሙሉ በሙሉ ተሰወረ። በሕይወቴ ለመጀመሪያ ጊዜ ጤና ተሰማኝ። ከዚያ በኋላ ቀስ በቀስ ያ ብርሃን ሲሰወር አየው። እንዲህም አለኝ፣ ሂድ ንገራቸው፣ አትፍራ፣ እኔ ከአንተ ጋር ነኝ። ከዚህ በኋላ ብርሃኑ ቀስ ብሎ ሲለየኝ አየው። ወዲያውኑ መንፈሴ ሲጎተት ተሰማኝ። ወደ ሥጋዬም ተመለስኩኝ። በጆሮዬ እስ እያለ ሆስፒታል አልጋዬ አጠገብ የነበረው የኮምፒውተር ስክሪን ልብ ምቴን ሲያሰማኝ ሰማው። ወዲያውኑ የሆስፒታሉ ሽታ በአፍንጫዬ ውስጥ ገባ። አይኖችን ገለጥኩኝ። ወዲያውኑ በውስጤ ኃይለኛ የሆነ ፍላጎት እንደነበር ይሰማኛል። እንዴት አድርጌ እንደተቀበልኩት ልንገረው የሚል ፍላጎት ውስጤ ላይ አለ። እንዳይተወኝ ትቶኝ እንዳሄድ መለመን ፈልጌ ነበረ። የት እንደነበርኩኝ ረሳው። ሆስፒታሉን ረስቸው ነበር። ቤተሰቦቼን፣ የነበርኩበትን አካባቢ፣ ሁሉንም ነገር ክብሬንም ጨምሮ ረስቸው ነበር። ወዲያውኑ ባልጋዬ ደገፍ ብዬ መጮህ ጀመርኩኝ። ይልቁንስ ከጉሮሮዬ እያሟጠጥኩኝ ነበር ጮክ ብዬ ሳለቅስ የነበረው። ኢሳ ኢሳ ይቅር በለኝ እል ነበር። እሱ ኢሳ አዳኝ ነው፣ እባክህ እባክህ ትተኸኝ አትሄድ እያልኩኝ እጮህ እናገር ነበር። እምባ ከዐይኔ እየወጣ ጉንጬን አልፎ ጺሞቼ ላይ ሲያርፍ ይሰማኛል። እጆቼን እንደምንም ከፍ አድርጌ ጣሪያውን ለመንካት እንቀሳቀስ ነበር። ያ በሕልሜ በራእይ የታየኝን እጅ ለመዳሰስ ከፍ ከፍ እያልኩኝ ተነሳው። አምላኮይ እባክህ ይቅር በለኝ እያልኩ ጮኩኝ። ታዲያ በክፍሉ መጨረሻ ላይ አህመድ ሁሉንም ነገር ይቀርጽ ነበር በስልኩ። ከመጀመሪያው ረጋ ብዬ ከተኛሁበት ደቂቃ ጀምሮ ድንገት ነው ሁሉም ነገር የተፈጠረው። ድንገት በሰላም ተኝቶ የነበረው ሽማግሌ በድንገት ተነስቶ ማልቀስ ጀመረ። የሚቀርጹት እጆቹም ይንቀጠቀጥ ነበር። የቀረጸው ቪዲዮም ላይ ያስታውቃል። ካሜራው ያለማቋረጥ ይንቀጠቀጥ ነበር። ባለቤቴ በስፍራው ላይ የሆነ ሰዓት ስትጮህም ይሰማኛል። ማሊክ ማሊክ እያለች ትጮህ ነበር። እየሞትኩኝ መስሏት ነበር። ምናልባትም ደግሞ ከዛ የከፋ ጭንቅላቴን እያጠቡና ያበድኩም መስሏት ነበር። ሐኪሞችና ነርሶች እየተሯሯጡ ወደ እኔ ወደ ተኛውበት አልጋ መጡ። ያዙት አረጋጉት ሲሉ እሰማችኋለሁ። ወደ ኋላ ጎትተው ለማስተኛት ሞከሩ። እጆቼንም ይዘው ለማስቆም ሞከሩ። እኔ ግን መጮሄን አላቆምኩም ነበር። እሱ ኢሳ በር ነው፣ እሱ እውነተኛ በር ነው እያልኩ እጮህ ነበር። ኢሳ መንገድ ነው፣ ኢሳ ሕይወት ነው፣
ኢሳ የጌቶች ጌታ ነው እልም ነበር። ማንም ቢሰማኝ አያገባኝም ነበር። ራሱ የግብፅ ፕሬዚዳንት